በ44ኛው አጠቃላይ የሰበካ መንፈሳዊ ዓለም አቀፍ ጉባኤ ከብፁዕ ወቅዱስ ፓትርያርክ አባታዊ ቃለ ምዕዳንና ቃለ በረከት ከብፁዕ ጠቅላይ ዋና ስራ አስኪያጅ አባታዊ መልእክት የትኩረት አቅጣጫና ነጥቦች የቀረቡ ጥናታዊ ጽሑፎች የጠቅላይ ጽሕፈት ቤቱ ሪፖርት በብፁዓን አበው ሊቃነ ጳጳሳት የተላለፉ ቃለ እግዚአብሔር ከሰበካ መንፈሳዊ ማደራጃ መምሪያ የተላለፉ መልእክቶች ከመላው አህጉረ ዓለም ከመጡ አህጉረ ስብከት ከየምድብ ውይይቶች በመነሳት ጉባኤው ከዚህ ቀጥሎ ያሉትን አቋም መግለጫ አውጥቷል። የአቋም መግለጫ 1 ብፁዕ ወቅዱስ አባታችን ጉባኤውን በአባታዊ ቃለ በረከት ሲከፍቱ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት በንጽህና እንድትመላለሱ እወቁ በሚል የሰጡትን ቃለ በረከት የሥራ መመሪያችን አድርገን ለመስራት ቃል እንገባለን። ብፁዕ ጠቅላይ ዋና ስራ አስኪያጅ ለእኛስ በምግባርና በሃይማኖት ጸንተን በእውነት ሁሉ ጊዜ እግዚአብሔርን ልናከብረው ይገባል መልካምም ይሆንልናል በሚል ርዕስ ሃይማኖተ አበው ዘቅዱስ ባስልዮስን በመጥቀስ ያስተላለፉት አባታዊ መልእክት በ2017 ዓመተ ምህረት ከቀረቡት የሥራ ሪፖርቶች በመነሳት የሰጡት ማጠቃለያ ለያዝነው የ2018 በጀት ዓመት ትኩረት ሰጥተን እንድንሰራባቸው የሰጡን አቅጣጫና መመሪያ በመለየት የሰጡንን አባታዊ መመሪያ በመከተል ሁላችንም በተገቢው መንገድ በእውነትና በትጋት ለመፍጸም ቃል እንገባለን። ብፁዕ ጠቅላይ ዋና ስራ አስኪያጅ በከፍተኛ ጥንቃቄ ከመደበኛው አገልግሎታችን በተጨማሪ በትኩረት እንድንፈጽማቸው ተመርጠው የሰጡንን ሀገራዊ ሰላምና የቤተ ክርስቲያንን አንድነት ማስጠበቅ በስብከተ ወንጌልና ሁሉን አቀፍ አገልግሎት ተደራሽነት ያለውን ገጠሩን ያማከለ የቤተ ክርስቲያን አገልግሎት ወቅቱን የቀደመ እጅግ ዘመናዊ የሆነ የአስተዳደር አደረጃጀትን ማጠናከር ቤተ ክርስቲያንን ከልመና የሚያወጣ ፈጣንና ውጤታማ የልማት የማህበራዊና ኢኮኖሚያዊ ሥራ መስራት የዘመናዊ ቴክኖሎጂ መሰረተ ልማትን ለተቋማችን ጥንካሬና ተደራሽነት ካለው አስፈላጊነት የሰጡትን የትኩረት አቅጣጫ ጥቅም ላይ ለማዋል እና ለመፈጸም ቃል እንገባለን። በብፁዕ ጠቅላይ ዋና ስራ አስኪያጅ አባታዊ አመራር በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ አጸደ ቤተ ክህነት የማስተካከልና የማስዋብ ሥራ የመልካም አስተዳደር ዋና ምሰሶ ከሆኑ ጉዳዮች አንዱ ውብ ማራኪና ምቹ የሥራ አካባቢን መፍጠር በመሆኑ ይህንን አርአያነት ያለው አሰራር በየአህጉረ ስብከታችን በመውሰድ ተግባራዊ ለማድረግ ቃል እንገባለን። በየአህጉረ ስብከታችን የአብነት ጉባኤ ቤቶችና የከፍተኛ ትምህርት ተቋማት መስፋፋት ለቤተ ክርስቲያናችን አስተዳደራዊ ዕውቀት መዳበር ለስብከተ ወንጌል መስፋፋት ካለው ጠቀሜታ አንጻር ቅዱስ ሲኖዶስም ልዩ ትኩረት ስለሰጠው እያመሰገንን በሁሉም ደረጃ የሚገኙ የትምህርት እንቅስቃሴዎችን የቤተ ክርስቲያናችን የጀርባ አጥንት ከመሆን አንጻር ለትምህርትና ለጉባኤ ቤቶች መጠናከር ልዩ ትኩረት በመስጠት ለመስራት ቃል እንገባለን። 6 የሙያ ማሻሻያና የአቅም ግንባታ ስልጠናዎች ጉዳይ ተኮር የምክክር መድረኮች ባህል እንዲዳብርና ሂደቱን ከፍተኛ ጥቅም ያስገኘ ስለሆነ ችግርን በጥበብ ለመፍታት ግንኙነትን ለማጠናከር ተቀራርቦ ለመስራት የሚያስችል በመሆኑ ይህንኑ ጉዳይ አጠናክረን ለመቀጠል ቃል እንገባለን። 7 የሰንበት ትምህርት ቤቶች ማደራጃ መምሪያ ከሊቃውንቱ ጉባኤ ጋር በመሆን ያዘጋጀው ማዕከላዊነቱን የጠበቀ የማስተማሪያ መጽሐፍ ህትመትና ስርጭት ተጠናክሮ እንዲቀጥል እየጠየቅን በየቋንቋው እየተተረጎመ በስፋት ሥራ ላይ እንዲውል በድርሻችን የሚጠበቅብን ለመፈጸም ቃል እንገባለን። 8 በአዲስ አበባና በየከተማው እየተስፋፋ ያለው የኮሪደር ልማት ተግባር ያመጣውን መልካም አጋጣሚ ቢኖርም በልማት ሥራው ትኩረት በመስጠት የቤተ ክርስቲያንን ተሳትፎ በማሳደግ ተገቢውን የመብት ማስከበር ሥራ በመስራት ከእድገት ወደ ኋላ ሳንቀር የሚጠበቅብንን ለማድረግ ቃል እንገባለን። 9 የቤተ ክርስቲያንን የአምልኮ መካናት የበዓል ማክበሪያና የሥርዓት መፈጸሚያ ቦታዎች ለማስከበር የይዞታ ማረጋገጫ ለማግኘት ከየአካባቢው የመንግስት መዋቅር ጋር ተባብሮ በመስራት መብትን የማስከበር ሥራዎች በተገቢው ፍጥነትና ደረጃውን በጠበቀ የአሰራር ጥራት ለመፈጸም ቃል እንገባለን። 10 የቤተ ክርስቲያናችን መሰረት የሆነችው የገጠሪቱ ቤተ ክርስቲያን ህልውና ላይ ትኩረት አድርጎ በመስራት የምዕመናንን ደህንነት የአገልጋይ ካህናትን የኑሮ ሁኔታ እንዲሻሻል ስብከተ ወንጌልና የኖሎት አገልግሎት እንዲደራጅ የሚጠበቅብንን ሁሉ ለማድረግ ቃል እንገባለን።
11 ዘመኑ ሳይቀድመን ትውልዱን በሚገባ ሳናገለግል እንዳንቀር የቤተ ክርስቲያን አስተዳደር በእቅድ እንዲመራ ዘመናዊ ቴክኖሎጂ ያለውን ጠቀሜታ ግምት ውስጥ በማስገባት ከፍተኛ ባለሙያዎች የሆኑ የቤተ ክርስቲያን ልጆችን በማሳተፍ ወቅቱን የዋጀ ከዘመኑ የቀደመ አሰራር በየአህጉረ ስብከታችን ለመተግበር ቃል እንገባለን። 12 በየአህጉረ ስብከቱ ልማትን በከፍተኛ ደረጃ በማሳደግ ለመጪው ዘመን ቅርስ የሚሆኑ ግንባታዎችን በማስፋፋት በአህጉረ ስብከትና በወረዳ በየክፍለ ከተማ በአጥቢያ ቤተ ክርስቲያን ደረጃ እየተከናወኑ ያሉ የልማት ስራዎችን በማስፋፋት የቤተ ክርስቲያንን የኢኮኖሚና ማህበራዊ ህልውና በጽኑ መሰረት ላይ ለማስቀጠል ቃል እንገባለን። 13 ገዳማትና አብነት ትምህርት ቤቶች ራሳቸውን እንዲችሉ ከልመናም እንዲወጡ በሰው ሰራሽና የተፈጥሮ አደጋዎች በአገልግሎት መዳከም የተዘጉ አብያተ ክርስቲያናትን ለማስከፈት የሚቻለውን ሁሉ ጥረት ለማድረግ ቃል እንገባለን። 14 መልካም አስተዳደርን ለማስፈን የቤተ ክርስቲያንን መዋቅር ለማስጠበቅ ወቅታዊ ችግር ያመጣውን የሰላም እጦት ተቋቁሞ መንፈሳዊ አገልግሎትን ለማካሄድ አንዲት ቤተ ክርስቲያን፣ አንድ ቅዱስ ሲኖዶስ፣ አንድ ፓትርያርክና አንድ መንጋ በማለት የቤተ ክርስቲያንን አንድነት ለማስከበር ፈሪሃ እግዚአብሔርንና ቀኖና ቤተ ክርስቲያን እንዲጠበቅ ቤተ ክርስቲያን ዓለማዊ ሐሳብ ማራመጃ እንዳትሆን የሚከፈለውን መስዋዕት ሁሉ በመክፈል አንድነቷን፣ ህልውናዋን፣ ሉዓላዊነቷንና ነፃነቷን ለማስከበር ቃል እንገባለን። 15 ምግባረ ሰናይን ማስፋፋት እውነተኛ የኖሎት በመሆን ምሳሌያዊነትን ለማጠናከር የተፈጥሮ ሀብት የሆኑ ደኖቿን፣ የሃይማኖትና የሥነ ጥበብ ቅርሶቿን፣ ጥንታዊ ሀብቶቿን ለማስጠበቅ ትናንትን ከሚጠሉ ታሪክን ከሚያረክሱ ያለ ስሟ ስም ከሚሰጡ እሴቶቿን ከሚነዱ ዘመን አመጣሽ ሐሳውያን ቤተ ክርስቲያንን ለመጠበቅ ቃል እንገባለን። 16 አሉታዊ ከሆነ የማህበራዊ ሚዲያ አጠቃቀም ጋር በተያያዘ የስም ማጥፋትና የሐሰት ትርክቶች መስፋፋት ለመከላከል ወጣቱ ትውልድ ተገቢውን ዕውቀት በመስጠት የህግ አገልግሎትን በማጠናከር የፍትህ ተጠያቂነትን በማስፋፋት በየትኛውም ሁኔታ የቤተ ክርስቲያንን ታሪክ፣ ህልውና፣ ትምህርትና ምስጢር ከሚበርዙ ህገ ወጦች ሁሉ እናት ቤተ ክርስቲያንን ለመጠበቅ ቃል እንገባለን። 17 የኪራይ ግብር መክፈል አለባችሁ በሚል የቀረቡ ጥያቄዎች በቅዱስ ሲኖዶስ ምልአተ ጉባኤና በጠቅላይ ጽሕፈት ቤቱ ክትትል ተደርጎ አንድ አይነት አሰራር ለመላው ቤተ ክርስቲያን እንዲተላለፍ ከሚመለከተው የመንግስት አካል ጋር ተወያይቶ መፍትሄ እንዲሰጠው በሙሉ እንጠይቃለን። 18 የጸጥታ ችግር ባለባቸው አካባቢዎች ባልታወቁ ሰዎች የሚደርሱ ግድያ እጅግ አሳዛኝ ስለሆነ በሁሉም ዘንድ ልዩ ትኩረት እንዲሰጠውና መፍትሄ እንዲበጅለት ጉባኤው በአጽንኦት እየጠየቀ በአንዳንድ አህጉረ ስብከትም የአቅም ማነስ፣ የህገ ወጦች መበራከት እና መሰል ችግሮች ለመፍታት የበኩላችንን ለማድረግ ቃል እንገባለን። 19 በሀገራችን እየተከሰቱ ያሉ ችግሮች ከውጭ ሀገር ጣልቃ ገብነት ያለባቸው በመሆኑ ይህንን ጣልቃ ገብነት ጉባኤው አበክሮ እያወገዘ ሀገራችን ሙሉ ሰላም እንድትሆንና የህዝባችን አንድነት እንዲረጋገጥ የአባቶቻችን ጸሎት፣ የእመቤታችን ልመና፣ የቅዱሳን ሁሉ አማላጅነት፣ የእግዚአብሔር ቸርነት ይርዳን እያል በአባቶቻችን ጸሎትና ቅን አመራር ጉባኤውን በሰላም ያስፈጸመን አምላክ ለሚቀጥለው ዓመት በሰላም እንዲያገናኘን ይሁንልን እንላለን። ወስብሐት ለእግዚአብሔር። ጥቅምት 8 2018 ዓ.ም አዲስ አበባ ኢትዮጵያ።